እውነታው እንግዲህ እሱ ነው ሜርሲ። ለዛ ነው ወፍ ዘራሽ ነው የምልሽ። እዝራ ያንቺ ትክክለኛ ወንድም አይደለም። ስለማን እንደማወራ ማወቅ ነው የፈለግሽው? ስለዚህ እዝራ ስለሚባለው ዲቃላ ነው ማወራልሽ። በቃሽ ይበቃሻል። በእውነት በጣም ነው የማመሰግነው። በጣም ብዙ ወጪ እኮ ነው ያስወጣውሽ። ዝም ብለሽ እኮ ነው በእውነት ለፋሽ። ገና ምን አደረኩልሽና ነው? አንቺ እኮ ማለት ልጄን ተንከባክበሽ በችግር ውስጥ ለዚህ ያበቃሻት እኮ እናት ነሽ። ምን ማለትሽ ነው? ይሄ እኮ በገንዘብ የሚተመን ውለታ አይደለም። ሀብል ስለኔ ልጅ አይደለች? አብረን እኮ የኖርነው እድሜ ቀላል አይደለም። አሁን ግን ትክክለኛ ወላጅ እናቷ መታ ስላገኘቻት በእውነት ለሷ ትልቅ እድል ነው። በጣም ደስ ይላል። ስለዚህ ዘሮ ዘነቡ በትክክል ልጄን ወደ እኔ ልትመልሻት ነው? አላውቅም ወይዘሮ ሀና፣ በእውነት ልጅን የሚያክል ነገር አሳልፎ ለሌላ ሰው መስጠት ለእኔ በጣም ከባድ ነው። ሀብል እኮ ማለት ለእኔ ዝም ብሎ ልጅ አይደለችም፣ እስትንፋሴ ማለት ናት። የእውነት ወይዘሮ ዘነቡ ልጄ እንዳንቺ አይነት ደግና አሳቢ እናት ስላላት እጅግ በጣም ደስ ብሎኛል። ብቻ ይህን ያደረግሽልኝን ውለታ እንዴት አድርጌ በምን መንገድ ልከፍልሽ እንደምችል አላውቅም። አረ አንቴ ዋናው ፍቅራችን እኮ ነው። እዝራ ሀብል በስተመጨረሻም ትክክለኛ እናቷ መታለች ማለት ነው። እውነት ለመናገር እስካሁን መነን ስታስቸግራት ወይንም ደግሞ ስታሰቃያት የነበረችውን ሀብልን ማለት ነው። አሁን ላይ ግን ትክክለኛዋ እናቷ ያን ጊዜ ሆስፒታል ላይ ጥላት የሄደችው እናቷ ማለት ነው እንግዲህ ሀና መታለች፣ እያፈላለገቻት ትገኛለች። ግን ደግሞ መነን አሁን ላይ ማለት ነው ለእናቷ ለሀና ያልሆነ ነገሮችን እየተናገረች ትገኛለች። በእርግጥ ሀብል በህይወት እንዳለች እና የእሷ እንዳሳደገቻት ብትነግራትም ማለት ነው በእርግጠኝነት ሌላ ሀብል የሆነች ልጅ ነው የምሰጣት ማለት ነው። ኮኩሻን ይመስለኛል ልጅሽ ነች ብላ ያው የምታስረክባት ብዬ አስባለሁ። ትክክለኛ ልጇን ሀብልን ማለት ነው ልታስረክባት አትችልም። ምክንያቱም መነን በጣም ጥቅመኛና እንዲሁም ራስ ወዳድ ስለሆነች ማለት ነው። ስለዚህ ትክክለኛውን ነገር ለሀና ላትነግራት ትችላለች ማለት ነው። ሀብልን ቀይራ እንዲሁም ደግሞ አዲሷን ኩኩሻን ማለት ነው እሷን ልታስረክባት ትችላለች። እሷ ነች ልጅሽ ብላ ልሰጣት ትችላለች ማለት ነው። ግን ደግሞ ሀብል በምንም አይነት መልኩ ማለት ነው ያው የጊዜ ጉዳይ እንጂ ከእናቷ ጋር የምትገናኝበት ጊዜ ይደርሳል ብለን ተስፋ እናደርጋለን። ብዙ ስቃይ ሊደርስባት ይችላል፣ ብዙ መከራ ሊደርስባት ይችላል። ግን ደግሞ በስተመጨረሻ ከትክክለኛዋ እናቷ ጋር እንደሚገናኙ ተስፋ እናደርጋለን። እናቷ እንግዲህ ከአሜሪካ ቆይታ እንዲሁም ደግሞ ትዳር መስረታ አንድ ሴት ልጅ እንዳለቻት እንዲሁም ከዚህ በፊት የተወቻትን ልጇን ማለት ነው ሀብልን ለመፈለግ ወደ ሀገር እንደተመለሰች ነው እንግዲህ ያው መነን ጭራሽ አሜሪካ ነው የመጣሁትኝ እንደዚህ ያክል አመት ሰርቼ ነበረ እዚያ ነበር የምኖረው እያለች እንግዲህ ያው የሀብልና ስትነግራት እጅግ በጣም ነበር ደስ ያላት ማለት ነው። በመጀመሪያ ምንም ነገር እንትን አላለቻትም። ግን ደግሞ ከዚህ ሀገር ነው የመጣሁ እንደዚህ ነው ስትላት እና ብዙ ገንዘብ አፈርተሻል አይደል በማለት እንግዲህ ሀናን ጠይቃት ነበረ። እንዳፈራችና እንዲሁም ደግሞ ገንዘብ አሁን ላይ ምንም አይነት ደስታ እንዳልሰጣትና የጣለቻትን ከዚህ ከ20 አመት በላይ የጣለቻትን ልጇን ለመፈለግ እንደመጣች ማለት ነው። ግን ደግሞ መነን እጅግ በጣም ያው እሷ ተንከባክባ እንዳሳደገቻት እንዲሁም ደግሞ አሁን ላይ ከእሷ መለየት እንደማትችል እንዴት አድርጌ ልጄን እንደምሰጥሽ አላቅም፣ አሁን ያለችው እንግዲህ ያው ጠበል ነች በማለት እንግዲህ 3 ቀን ልትጠመቅ ሄዳለች፣ ከ3 ቀን በኋላ ትመጣለች የሚል ቃል ነበር የሰጠቻት። ግን ደግሞ የእሷ የሆነች ልጇ እስር ቤት ገብታ እየማቀቀች ትገኛለች ማለት ነው። እና መነን አሁንም በጣም ውሸቷን ቀጥላለች። ለራሷን ጥቅም ነው የምታስቀድመው በነገራችን ላይ ማለት ነው። ሀብልን ከመጀመሪያውም ጀምራ መጠቀሚያ ነው እንጂ የምታደርጋት ለራሷ
አስባላት አታቅም ማለት ነው። በነገራችን ላይ እዝራ አሁን ላይ በጣም ብዙ ነገሮችን እየሰራ ይገኛል። አባቱ እንደነገረው እያንዳንዱን ነገር ማለት ነው ስለ ሀብል ማጣራት ጀምሯል ማለት ነው። ከሀብል ጎን መቆም አለብህ፣ ሚስት ነች፣ ህጋዊ ሚስት እስከሆነች ድረስ አንተም ጠበቃ መቆም አለብህ። እሷን ነፃ የሚያደርግ ነገር እያንዳንዱን ነገር መፈለግ አለብህ ባለው መሰረት ማለት ነው እዝራ እያንዳንዱን ነገር እየፈለገ ይገኛል ማለት ነው። ምክንያቱም አሁን ላይ እንግዲህ ሀብል የታሰረችው በእርግጠኝነት እሷ ባልሰራችው ወንጀል ነው የሚል ነገር ነው ሙሉ ፐርሰንት ማለት ነው ውስጡ ያመነው። ምክንያቱም ይህን ነገር በፍጹም እሷ ልታደርገው አትችልም። እንኳን ሰው ልትገድል አይደለም ዶሮ ሲሞት እንኳን ማየት የማትችልሽ እንዴት እንደዚ አይነት ግፍ ታደርጋለች? በፍጹም ማህደርን እሷን አልገደለችው ብሎ ነው የሚያምነው ማለት ነው። ስለዚህ አሁን ላይ አጸደ ላይ እንግዲህ እጅግ በጣም ነው የተበሳጨባት የተናደደባት እዝራ ማለት ነው። እያንዳንዱን ነገር እንግዲህ ተናግሯታል። ከዚህ ቤት ምን ጥቅ አድርጌ አንቺን ማስወጣት እችላለሁ? በእርግጠኝነት ሀብል ይህን ነገር አላደረገችውም በማለት እንግዲህ አጸደን ሲሟገታት ነበር። ምን ነው ይህን ያክል እህትህ እኮ ነጻ ሁና ስትመጣ ደስተኛ መሆን ነበረብህ። ለካ በእህትህ ምትክ ደግሞ የራስህ ሚስት እስር ቤት ገብታለች በማለት እንግዲህ እሷም እያፌዘች ተናግራ ነበረ። እዝራም እጅግ በጣም ተበሳጭቶ ተናዶ ስለሆነ ማለት ነው መነን ከዚህ ቤት እንደወጣች አንቺ ምን ጥቅ ብለሽ ትወጫለሽ? አንቺ እኮ በእኔ አስተዳደር ውስጥ ነው ያለሽው። እኔ እንደፈለኩኝ ማድረግ እችላለሁ። አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ፣ አለዚያ ደግሞ መነን እንደወጣችው ከዚህ ቤት ምን ጥቅ አድርጌ አስወጣሻለሁ። አንቺ አይደለሽም እኮ የእንጀራ እናቴ ራሱ ወጥታለች። አንቺ አክስት አይደለሽም፣ የዚህ ቤት ጥላት ነሽ። አክስትማ ብትወይ ሁለተኛ እናት ልትወኝ ትቺ ነበር። ግን ደግሞ በእርግጠኝነት ይህን ቤት ድብልቅልቅ ያደረግሽው አንቺ ነሽ በማለት እንግዲህ አጸደን ተናግሯታል። አጸደ እጅግ በጣም ተናዳለች፣ ተበሳጭታለች ማለት ነው። ስለተበሳጨች ስለተናደደች እንዲሁም ደግሞ የእዝራን ቁጣና የእዝራን አሁን ያመጣውን ውሳኔ ስታይ እጅግ በጣም ነው የተበሳጨችው የተናደደችው። ስለዚህ የሆነ ነገር ማድረግ አለብኝ ብላ ከዚህ በፊት የነበረውን የእሱን ህይወት ማለት ነው ፍልስልስ ማድረግ ነው የፈለገችው ማለት ነው። ስለዚህ ይህንን ዲቃላ አሳየዋለሁ ከዚህ ቤት እንጥቄ ባላስወጣው እያለች እንግዲህ እየፎከረች ትገኛለች ማለት ነው። እና ይህን ነገር ማለት ነው ከዚህ በፊት እንዴት ሆኖ አስተዳደጉ ወይንም ደግሞ ወደዚህ ቤት እንደገባ እያንዳንዱን ነገር ማለት ነው ለመርሲ ለእህቱ ትናገራለች ማለት ነው። ይህ ወፍ ዘራሽ በማለት እንግዲህ ዛሬ እጅግ በጣም ነው የተናደድኩት የተበሳጨሁት። ይህ ወፍ ዘራሽ የሆነ ወንድምሽ በጣም ብዙ ነገር ነው የተናገረኝ በማለት እንግዲህ ትናገራታለች ማለት ነው። አጸደ እጅግ በጣም እሷን በተናገረችበት ሰዓት መርሲም ትናደዳለች። እንዴት ነው ወፍ ዘራሽ የምትይው ወንድሜ እንዴት እንደዚህ አይነት ነገር ትናገሪያለሽ? አክስቴ አንዳንዴማ ሁሉን ነገር በልክ አድርጊው እንጂ እዚህ ቁጭ ብለሽ እንኳን ወንድሜን እየተሳደብሽ እኮ ነው በማለት እንግዲህ መርሲ ትናገራታለች። እያንዳንዱን እንግዲህ ስለ እዝራ ማወቅ ያለብሽን ነገር ግዴታ ማወቅ አለብሽ፣ አንቺ ማታውቂው ብዙ ነገር አለ በማለት እንግዲህ ያው እዝራ ከዚህ በፊት መንገድ ላይ ተጥሎ ማለት ነው እንዲሁም ደግሞ ያው ራሱ አባቱ እንዳመጣው ማለት ነው እንግዲህ አባቱ ያመጣው ደግሞ ልጅ ነው በማለት ነበር ያመጣው። ግን ደግሞ በዚያን ሰዓት ያንችላት ራሱ እጅግ በጣም ስትበሳጭ ስትናደድ ኑራ ነው የሞተችው በሱ የተነሳ። ምክንያቱም ከሌላ ወልዶ ነው ያመጣው በማለት እንግዲህ እጅግ በጣም ያንችላ ስትበሳጭ ነበረ። ግን ደግሞ የሱ ልጅ አይደለም። እኔም በዲኤንኤ ምርመራ በፊት አልነበረም፣ አሁን ላይ ግን በዲኤንኤ ምርመራ በማደርግበት ሰዓት ያው የእሱ ልጅ እንዳልሆነ አውቃለሁ። ስለዚህ የወንድሜ ልጅም አይደለም ከመንገድ አንስቶ ነው የመጣ። ያ ማለት እንግዲህ ዲቃላ ነው፣ ወፍ ዘራሽ ነው። ስለዚህ እያንዳንዱን ነገር ስለሱ ማወቅ ያለብሽን ነገር ማወቅ አለብሽ። ትክክለኛ ወንድምሽ አይደለም፣ ወፍ ዘራሽ ነው በማለት ደግሞ እያንዳንዱን ነገር አሳየዋለሁ በማለት እንግዲህ አጸደ ስትፎክርበት ነበረ። መርሲ የሰማችውን ነገር በፍጹም አላመነችም። ይህ እንዴት ሊሆን ይችላል? በፍጹም እንዴት ነው እዝራ ወንድም ያልሆነው?
እያለች እንግዲህ እየተበሳጨች እንዲሁም ደግሞ እየተናደደች እያለቀሰች ትገኛለች። አላመነችም ማለት ነው እንግዲህ እስካሁን ማለት ነው የተናገረቻትን ነገር ስላላመነች እጅግ በጣም ግራ ገብቷታል። በፍጹም ይህ ሊሆን አይችልም፣ እዝራ ወንድሜ ነው እያለች እንግዲህ እየተናገረች ትገኛለች። ሲቀጥል ደግሞ አሁን ላይ ሀብልና እንዲሁም ደግሞ ራሱ እዝራ ያሳለፉት ህይወት በነገራችን ላይ እጅግ በጣም ተመሳሳይ ነው የሚሆነው። ምክንያቱም እዝራ እንግዲህ ከመንገድ ተጥሎ እንዲሁም ደግሞ አባቱ ካሳደገው ሀብል ደግሞ ሆስፒታል ላይ ተጥላ ያሳደገቻት ምንነች ማለት ነው። እኔ እንዴት እንደሆነ ባላቅም አስተዳደጌ ግን ደግሞ እናቴ ጥሩ ፊት አልሰጠችኝም እያለ እንግዲህ ሲናገር ነበረ ማለት ነው። ያ ማለት እንግዲህ የራሷ የመርሲ እናት ለእዝራ ጥሩ ፊት አልነበራትም ማለት ነው። ሁልጊዜ እዝራን ትቆጠው ነበር፣ ትመተው ነበረ። ስለዚህ ያው ሀብልም አሁን ላይ ማለት ነው ምንን እጅግ በጣም እንደምታሰቃያት እንዳሳደገቻት ልክ እንደዚያ ተመሳሳይ ህይወት እንዳለፈ ነው የተረዳው ማለት ነው። እና ሁለታቸው በእንደዚህ አይነት ህይወት በማለፋቸው እጅግ በጣም እያዘነ እንዲሁም ደግሞ ሀብልን እየተረዳት መጥቷል እዝራ ማለት ነው። ስለዚህ እያንዳንዱን ነገር ያው የእዝራ ጉዳይም ይፋ ይሆናል። እንዲሁም ደግሞ የሀብል ጉዳይም ብዙ ስቃይ ብዙ መከራ ቢደርስባቸውም በስተ መጨረሻም አሸናፊ ይሆናሉ ብዬ አስባለሁ። እንዲሁም ደግሞ የሀብል እናት ከውጭ መምጣቷ እጅግ በጣም ነው ደስ የሚለው። ምክንያቱም አጸደና መንን እስካሁን ሲያሰቃዩት ነበረ። ከእውነት ጎን የቆመችው ሀብል ማለት ነው። የእዝራ አባት እንዴት እንደሚወዳት እንዴት እንደሚያከብራት በእውነት ስለቆመች ነው ማለት ነው። ለእውነት የምትመሰክረውና የምትናገረው ሀብል በስተመጨረሻም እንግዲህ እናቷ ከውጭ ትመጣለች ማለት ነው። ከውጭ ስትመጣ እንግዲህ አሁን ላይ እንዳየነው ብዙ ነገሮች ከሆኑ በኋላ ትክክለኛ እናቷን የምታውቅበት አጋጣሚ ይፈጠራል ማለት ነው እና ያ ማለት እንግዲህ አሁን ላይ ለአጸደና ለመንን በጣም ብዙ ነገሮቹን እነሱ ይከስራሉ። ምክንያቱም እናቷ በጣም ሀብታም ስለሆነች ማለት ነው። እስከ ዛሬም እያንዳንዱን ነገር የምታደርገው ከእውነት ጎን በመቆም ነበረ። የእዝራ አባትም ሲወዳት የነበረው ከእውነት ጎን ስለምትቆም ነው ማለት ነው። እዝራን ወድጀው አይደለም ያገባሁት፣ ግን ደግሞ ከጊዜ በኋላ መንን እንደዚህ ስትለኝ በግድ ብታጋባኝም የእውነት ግን እዝራን ወድጀዋለሁ በማለት እንግዲህ ለአባቱ ተናግራለች። ለእዝራም ተናግራለች። እዝራም አሁን ላይ እየወደዳት እያፈቀራት መጥቷል ማለት ነው። ስለዚህ አጸደም ከዛ ቤት ተባራ የምትወጣ ይሆናል። እንዲሁም ደግሞ አሁን ላይ ማለት ነው የመንን ሴራ ራሱ እዝራ እያጣራ እየመጣ ነው ማለት ነው። ምክንያቱም ለሀብል ያለቻት ነገር እውነት ነው ወይንስ ደግሞ አይደለም የሚለውን ነገር ለማጣራት ወደ እሷ የሄደ ይመስላል። ቀጣይ ፓርት አብረን የምናየው ይሆናል። ውዴ ቻናል ተከታታዮች